ልወዞዞ በግሬ ወክንቶክን ነው ተጀመረ ወጥቼ ወርጄ ፈልጌና ፈቅጄ ቃረምኩትን ምስልና ግልጻ ይዤ ከተፍ ካይናችሁ በራፍ የልባችሁን ደጅ ገርበብ ቀልባችሁን ደግሞ ሰብሰብ አድርጉና ዝለቁ ከኔ ጋር ላይክ አድርጋችሁ ብትጀምሩ ሸጋ ነው። አዲስ ለመጣችሁ በራችን ክፍት ነው። አረፍ አረፍ ብሉና ተከተሉኝ። ወንድማችሁ ካፊያው ዘመህር ነኝ። ልወዞዞ በግሬ ወክ ኤንድ ቶክ ነው ተጀመረ። ክብራት የቻናሌ ቤተሰቦች እንግዲህ ትናንትና ጎሮ አካባቢ ጎራ ብዬ ዙሪያ ገባውን አሳይቻችሁ ነበረ። እቀጥላለሁ ባልኳችሁ መሰረት አረፍ ብዬ ከዛ ከጎሮ ደግሞ ይሄ አዲስ መንገድ ነው። በነገራችን ላይ ከዚህ መንገድ ግራና ቀኝ እየተሰራ አስጎብኝቻችኋለሁ። ወደ ቦሌ የሚወስድ አዲስ መንገድ ነው። እንግዲህ መንገዱ ደግሞ በጣም ትክክለኛ አስፈላጊ ነበረ። ወደ ቦሌ የሚሄድ እንግዲህ በገርጂ መዞር ግድ ይለው ነበር፣ ጎሮን መርገጥ ግድ ይለው ነበር። አሁን ግን ከቱሉ ዲምቱ ወደ አዳማ ከኮዬ ፈጭ የሚመጡት ወደዛ መሄድ አይጠበቅባቸውም ማለት ነው። እንግዲህ በግረ መንገዳችን ይሄ እነኚህ ቤቶች ይታያችሁ ከሆነ በጣም የሚገርመው ቤቶች እዛ የመኪና ጥበት አለ። ከፊት ለፊቱ ግሪነሪ ያለ ረጅም ሰፊ ቦታ ግሪነሪ ያለ ለመዝናኛም ይሆናል። ወደፊት ደግሞ የሚሆነው አይታወቅምና እንደዚሁ የመንገድ ስፋታ የባቡር ነገር ቢኖር በቂ የሆነ ስፔስ አለ። እንደምታዩት ግሪነሪው ሰፊ ነው። ቤቶቹ እዛ ናቸው። እዚህ መኪና ጥበት አሳይቻችኋለሁ። ቀጥታ በሱ መደዳም ቤቶች አሉና ይሄው እንደምታዩት ከቤቶቹ ፊት ለፊት በጣም ሰፊ መዝናኛ ቦታ አለ። በእርግጥ አሁን እነዚህ ቤቶቹ ራሱ ይሄ ኃላፊነት ቢሰጣቸው ይሄ እንደ ግቢያቸው አድርገው መያዝ ይችላሉ። የፐብሊክ ነው ግን እንደምታዩት በመንገዳቸው ላይ ይሄ መንገድ ከዚህ ቀደም ይሄ መንገድ እየተሰራ ሳሳያችሁ ይሄ መንገድ ለግለሰቦች ካልሆነ በስተቀር የትራንስፖርት ስምሪት አልተመደበም ብያችሁ ነበር። አሁን ግን ላይ ጫፍ ላይ ቦሌ ለሚሄድ ሰው ታክሲዎች አሉ። ስለዚህ ይሄ በጣም አቋራጭ ነው። ከዛ ባሻገር መንገዱ እንደምታዩት የሰጠ ነው። መሄጃው መመለሻውም እጅግ በጣም ሰፊ ነው። በርካታ መኪኖች አሁን እንደ አማራጭ እየተጠቀሙት ነው። በተለይ ከቱሉ ዲምቱ ይመጡት ምንም አማራጭ የላቸውም። ወደ ሳሊተ ምሕረት ወደ ሰሜኑ ክፍል የሚሄዱ ካልሆነ በስተቀር ይሄ አማራጭ ነው። ከዛ ባሻገር ግን በጎሮ በጣም ይጨናነቃል። በጎሮ ብሎ በገርጂ በጣም ስለሚጨናነቅ ይሄ እንደምታዩት በፍጥነት ነው የሚተላለፉት። ሃይዌይ በሉት እንግዲህ መብራትም የሚይዛቸው ነገር የለም። እዚህ ጋር እንደምታዩት ደግሞ ለስፖርት ማዘውተሪያ አለ። ይታያቸዋል። የስፖርት ማዘውተሪያ ሰፊ ነው። ጠጋ ብዬ እስኪ ላሳያችሁ። ከጎኑ ወንዝ አለ፣ አንድ ወንዝ አለ። ወንዙ ዳር ላይ የተሰራ ነው። እንግዲህ እዚህ ጋር አሁን ከርቀት ቦታ እዚህ አካባቢ የነበሩ ቤቶች የሉም። በእርግጥ ይሄ እንደምታዩት አያጁት ሰፊ ነው። ባስኬትቦል እና አራቱን እንትኖች የሚያጫውቱ ባስኬትቦል፣ ሃንድቦል፣ መረብ ኳስ 4 በ1 የሚባል አለ። ስፖርት ማዘውተሪያ በመስመሮቹ ይሰመሩና አስፈላጊው ኔትና ጎሎች በሚያስፈልጉት እየመጡ የሚጫወቱበት ነው። እንግዲህ ይሄ ኮሪደር ልማት ከመጣ ጀምሮ እንደ ጸጋ የሚታወቀው አንደኛው ሁሌ እንደምላቸው የስፖርት ማዘውተሪያ የልጆች መጫወቻና እንዲህ ሪክሬሽን ሴንተሮች መናፈሻዎች ናቸው። የመኪናው መንገድ እንዴት አያችሁት ስፋቱን። ከዛ ባሻገር ይሄ ወንዙ ዳር እዚህ ጋር በጣም በርካታ ቤቶች ነበሩ እየፈረሱ ማሳይቻቸዋለሁ። ይሄቺ ወንዙ አይችነች ይሄ ፊት ለፊት የሚታያቸው። ከዛ ባሻገር ይሄ ግሪናሪው መንደሮች በርቀት አሉ ያልፈረሱ የቀሩ በርቀት አጥር ታጥረው የሚታዩአችሁ እነሱ አሁን ትልቅ ማቋረጫ ሆኗል። እንደ መዝናኛም ነው። ይሄ በጣም አረንጓዴ ነው፣ ደስ ይላል። በዚህ ውስጥ ነው የሚተላለፉት። እንግዲህ አረንጓዴ የሆኑ ቦታዎች በአብዛኞቹ የወንዝ ዳሮችም በአብዛኞቹ ከአይን ከመሳባቸው ከውበታቸው ባሻገር ሁሌ እንደምላችሁ ለእግረኞች በጣም ማቋረጫ ሾርት ከት ሆነዋል። እሱም ተመራጭ ናቸው። በትናንት በሰራው ቪዲዮ ላይ አስተያየታችሁን አይቼ ነበረ። ዜብራ ላይ በጣም ችግር አለ፣ እግረኛውም ላይ ችግር አለ። አሽከርካሪዎችም በዜብራ ላይ እየመጣችሁ በዜብራ ለመሻገር ስትፈልጉ ክላክስ ያደርጉላችኋል። ቶሎ ዞር በሉ አይነት ነገር። እግረኛም እንደምታዩት ከዜብራ ይልቅ ሮጥ ብሎ መሻገር ነው የሚፈልገው። ችግር አለ፣ በጣም ብዙ ችግር አለ። ይሄ አሽከርካሪ ላይም ተሽከርካሪ ላይም። ከዛ ባሻገር ደግሞ አንድ ወዳጄ የንግድ ቤት ስያሜዎች እሱን ተው እዚህ በጣም የሚገርም ነው ያለው። አብዛኛው ወደ ቦሌ አካባቢ አንድ ቀን ፕሮግራም ብሰራ በሱ በአማርኛ ከመጻፍ ይልቅ በእንግሊዘኛ የሚጻፉ ይበዛሉ። አንዳንዶች ግን አሉ እንደዚህ ከመጡበት አካባቢ ለማስተዋወቅ ታሪካዊ ቦታ፣ ተራራ፣ ትውልድ ሀገራቸውን የሚያስታውሳቸው
ከዛ ምን ማለት ነው ብለን ጠይቀን የምናውቀው ብዙ አሉ። ከዛ ነው የማይተናነሱ ደግሞ ትርጉም የሌላቸው ሰዎች ብቻ ትርጉም ሰጠን ብለው የሚያደርጓቸው በጣም አሉ። እሱ ራሱን ችሎ አንድ ፕሮግራም ያስፈልገዋል። ንግድ ተቋማትና ስያሜያቸው ግን ንግድ ሚኒስቴርም እንደዚህ ፈቃድ ሰጪው አካልም ስም ላይ ዝም ብሎ የተዘፈቀደ ስም ከሚሆን ታሪካዊ ቦታ የሚያወሳ ልጆች በቀላሉ ምን ማለት ነው ሲባል ይሄ እንደዚህ ብሎታል ሊነገር የሚችል ቢሆን ምናልባት እንግዲህ የግል የሀሳብ ነጻነትን ይገድባል ካልተባለ በጣም የሚገርማቸው ነው። ይሄ እንደምታዩት እዚህ ጋር ራሱ መዓዛ አለው። ደስ የሚል መዓዛ ይሸታል። እጽዋቶች ይመስለኛል ደስ የሚል ሽታ አለው። ይሄ አሁን ከአስፓልቱ ወጣ ብዬ ነው። አስፓልቱ ላይ መልሳሉ። ዋናው አስፓልቱን እያየን ነው የምንሄደው። ከአስፓልቱ ወጣ ስንል ግን ይሄ ሁሉ ቤቶች ነበሩ። በነገራችን ላይ በጣም በርካታ ቤቶች ሲፈርሱም አሳይቻቸዋለሁ። አሁን ተጠናቆ በቃ ስራ ጀምሯል ማለት ነው። እዚህ ፊት ለፊት ግራር አለች። ግራሯ ስር በጣም የቆየች ግራር ነች። ሰዎችም ቁጭ ብሎ ይታየኛል። ይሄ እንግዲህ ጊዜን ለማሳለፍ እዚህ ጋር መጥቶ ቁጭ ማለት ላይ አፋፉ ላይ ደግሞ ተራራው እንትኗ ጉብታዋ ላይ ቀለል ያለች አለ ካፌ ነገር ነች መሰል ይታየኛል። ስራ ጀምራለች። ሌላ ውሃ በዚህ የሚመጣ ውሃ አለ። እንግዲህ ቆሻሻውን እያመጣው ቁጭ አድርጎታል እዚህ ጋር። እንደዚህ አይነት ቦታውን አዲስ አበባ ውስጥ ያለ አይመስልም እንግዲህ ስታስቡት። ግን ወጣ ያሉ አካባቢዎች የማስፋፊያ ሰፈሮች ላይ ልክ እንዲህ አይነት ቦታዎች አሉ። ይሄም እንግዲህ ትናንትና ኮሮና ሳይቻችሁ ነበር ከመመለስ በዛው ብዬ ይሄው እዚህን የመሰለ የአረንጓዴ ቦታዎች አለ። ወንዝ ዳርም ነው በነገራችን ላይ ትልቅ የመዝናኛ ቦታ ሊሆን የሚችል ነው። ግን ዋናው ወደ ቦሌ የሚወስደው መንገድ እያየን ግራ ቀኙን እንጎበኛለን። ይኸው አስፓልቱ እንዴት እንደሚያምር ምሽት ላይ በተለይ ስታዩት ከመብራቱ ጋር ሌላ ቦታ ነው የሚመስለው። እንዳልኳችሁ በጣም በርካታ መኪኖች አማራጭ አድርገውታል። አሁን በተለይ ትራንስፖርት አገልግሎት ታክሲዎች ስለጀመሩ ወደ ቦሌ ከቦሌም አልፈው ወደ ሳሪስ የሚሄዱም ይሄ አማራጭ ይሻላቸዋል። ከጎሮ በቱሉ ዲምቱ መሄድ ይችላሉ። እቺ ካፌ ነች እንግዲህ ይሄ ሁሉ እንግዲህ ኮንሶዎች ክርት ነው የሚታየኝ። በርቀት የሚታያቸው ይሄ ድንጋዩ መሬቱ እንዳይሸረሸር ዝናብ ሲጥል እንትን እንዳይል ታስሯል፣ በደንብ ታስሯል በደረቅ ካብ። ኮንሶዎች ከዚህ ቀደም አሳይቻቸዋለሁ። በዚህ የተለየ ሙያ ያላቸው ይሄም ጋር አስረውታል። በርቀትም ስታዩት በጣም ነው የሚያምረው። አረንጓዴ ነው ያው ሳር ውሃ ስለሚጠጣ። እቺ ሽንት ቤት ነች እንግዲህ ዘመናዊ ሽንት ቤት። እቺ ፊት ለፊት ለየት ያለች ነች ደግሞ ፈታኝ ነች። በዚህ በፀሐይ ደረጃዋ ትፈታተናለች። በተለይ የእግር መንገድ ልምድ የሌለው እዚህ ጉብታ ላይም እንደዚሁ መዝናኛዎች ናቸው ያሉት። እስኪ ከከፍታ ቦታ ላይ ሆነን ወደ ታች ስናየው ምን ይመስላል የሚለውን ለማየት ዞር ማለት ይጠበቅብናል። ያው እንግዲህ ይሄን ሁሉ መንገድ አልፈን ነው የመጣ ነው። እንሄዳለን ገና ወደ ላይ እስከቻልን እስከወደድን። እናንተም እስከቻላችሁ እስከወደዳችሁ ተከተሉን። ይሄ መንገድ እንግዲህ አዲስ የተሰራ ነው። በታች በኩል የእግረኛ መንገድ አለ። ነገር ግን ተጨማሪ ነው። ተጨማሪ በዛ በመኪናው በሚተላለፉበት የእግረኛ መንገድ አለ። ግን ይሄ ከፍ ተደርጎ ተሰርቷል። ያው እንደምታዩት
እንግዲህ በጣም በርካታ መኪና ነው እንግዲህ ይሄን መንገድ የሚጠቀመው። የአዲሱ መንገድ በጣም ደግሞ ዘመናዊ ተደርጎ ነው የተሰራው። አሁን ደግሞ ሲጠናቀቅ ልዩ ነው። እኔ የተሰማኝ ስሜት ነው። ያው ማወዳደረው እዚሁ አዲስ አበባ ውስጥ ካሉት ነው። እንግዲህ ውጭ ያላችሁ ውጭ እናንተ ከምታውቁት መንገድ ጋር አስተያየታችሁ ምን ልዩ ነው እንዳትሉኝ። እዚህ ጋር እንደምታዩቸው መዝናኛዎች ናቸው። ሽንት ቤቶች አሉ፣ በላይ በኩል መጸዳጃ ቤቶች። ሳሩ እዚህ ጋር ግን ተመልካች ያጣ ይመስላል። ትንሽ የመድረቅ ነገር አይበታለሁኝ። አንዳንድ ቦታ ትናንትና ያሳየኋችሁ ቪዲዮ ላይ ትናንት ያሳየኋችሁ ቪዲዮ ላይ ጎሮ አካባቢ ላይ በየቀኑ ነው የሚጠጣው አለ። በጣም የሚገርም ነው። ሳሩ በጣም አረንጓዴ ነበር። እዚህ ጋር ደግሞ እንደምታዩት እንግዲህ በየቀኑ አይደለም ማለት ነው። ሳሩ ደረቅ ብሏል። ከዛ በሻገር ማረፊያዎችም አሉ። እንግዲህ በስትሄዱ ድካም ቢጤ ከተሰማችሁ እዚህ ጋር ቁጭ የምትሉባቸው ቦታዎች ያላችሁ። ይሄ ግን ከፍ ያለ ቦታ ላይ እንትን ብረት ነገር ቢኖረው በግራ በኩል በርግጥ ሌሎች ሰዎች ምንም ላይመስላችሁ ይችላል። እኔ ግን እንደዚህ ከፍ ያለ ቦታ ላይ ይሄ በግራ በኩል ያለው ከፍ ስለሚል ብረት ነገር መደገፊያ ነገር ቢኖር ልጆች በተለይ እንደዚህ ወደ ታች አንዳንዴ የሚያዞረው ሰውም አለ። እኔ አሁን አልወድም። በታች በኩል ጠጋ ብለህ ሂድ ብትሉኝ አልሄድም። ቢኖረው እዚህ መደገፊያ ነገር ብረት ነገር ቢኖረው በተለይ ልጆች ሰፈር ልጆች እንግዲህ ቅዳሜና እሁድ በዚህ ግሪነሪው ላይ ይወጣሉ ብዬ አስባለሁ። ለሱ ከአደጋ ለመከላከል ይሄ ኤርፖርቱ ነው እንደምታዩት። ይሄ ፊት ለፊት እንግዲህ አውሮፕላን በዚህ ነው የሚነሳው። አየር መንገዱ ላይ እንደርስበታለን። እንግዲህ እስከቻልን እንሄድና እንቀጥላለን። ግን ቦሌን እናያታለን። ቤት ብለን በጎሮ በኩል እንግዲህ ያልፈን ቦሌ እንዴት እንደምንደርስ አሳያችኋለሁ። መንገዱ እንዴት አያችሁት? ማካፈያ ያለው ከፍ ያለ መንገዱ ስታንዳርዱን የጠበቀ ይመስለኛል። እንግዲህ በእኔ አታይ እናንተስ እንዴት አያችሁት? ሀሳብ መስጫ ላይ እስኪ አስቀምጡልኝ። በረራ ግን ትናንትና እንዳሳያችሁ እጅግ በጣም ይሄ ሀገር ውስጥ በረራ በጣም በርካታ ነው ያለው። እንግዲህ በተለይ አሁን ከሰላሙ ከጸጥታው ጋር ተያይዞ በርካቶች የአውሮፕላን ጉዞ ነው ተመራጭ የሚያደርጉት። በሱም ምክንያት በረራ በየ7 ደቂቃ በየ6 ደቂቃው ነው እንግዲህ የምታዩት ምልልሱ። እንግዲህ ሌሎች ደግሞ ሲያርፉ በዛኛው በኩል ስለሆነ የሚያርፉት አይታየንም እንጂ ልክ የዚህ ነው ያህል ደግሞ ከሌላ ቦታ የሚመጡ አውሮፕላኖች ያርፋሉ ማለት ነው። እዚህ አሁን ደግሞ የምታዘበው ነገር ምን እንደሆነ ይሄ በቀኝ በኩል ይሄ አረንጓዴ እጽዋቶች ቦታ አለ። ከሱ ቀጥሎ የተሰሩ ሼዶች አሉና አሁን በከተማ ውስጥ በጣም በርካታ ሼዶች ተሰርቷል። የድሮ ቤቶች በአፈር የተሰሩ ቤቶች ተነስተው መንገዱ ከሰፋ በኋላ ለንግድ የሚሆኑ ቤቶች ተሰርተው በጨረታ ለህብረተሰቡ በጨረታ እየተሰጡ ነው። እኔ ግን አንድ የምታዘበው ነገር ምንድነው አብዛኞቹ ስራ ያልጀመሩ ያለሁኝ ተወሰነ ደግሞ ስራ ጀምረው ሳይቆዩም የሚዘጉም አሉ። ምክንያቱም ምንድነው ይመስለኝ እኔ እዚህ አካባቢ እንደምታያቸው መደዳውን የንግድ ድርጅቶች ናቸው። እዚህ አሁን ልብስ ቤት ብከፍት ይሄ መተላለፊያ ነው፣ ገበያ ቦታ አይደለም። ይሄን ለመግዛት ብሎ እዚህ ይመጣሉ ወይ? አንዳንድ ቦታዎች ሱቆች እንደዛ ነው ማያቸው። መገበያያ ቦታዎች እያሉ እግረ መንገዱ የሚገዛ ሱቅ ካልሆነ በስተቀር እዚህ ድረስ መጥቶ እንዴት ይገዛል? ይሄ መተላለፊያ ነው እና አሁንም እነኚህ እንደምታዩቸው አብዛኞቹ አልተከራዩም። ሌላ ቦታም ሲሄድ የተወሰኑ ተከራይ አንዳንድ የሚመቹ አሉ ከተማ ውስጥ ሲሆኑ ሰዎች በዛው ስለሚተላለፉ። ይሄ ግን አሁን በዚህ አብዛኛው ሰው በመኪና ካልሆነ በእግር የሚያልፍ የለም። ስለዚህ ሆን ብሎ እዚህ የተለየ የሚሸጥ ነገር ከሆነ መቼስ እንዳማራጭ ተቆጥሮ ይመጣል። ከዛ ባሻገር ግን ብዙም እንትን አይለኝም ይሄ ነገር እያየኋቸውም ነውና ይሄ እንደምታዩት ነው። አሁን ይሄ ለቦሌ ኤርፖርት ቅርብ ነው። ምናልባት አበባ መሸጫዎች ቢኖሩ
ተመራጭ ነው። አበባ እንግዲህ ትንሽ ራቅ ይላል። እሱም በር ላይ ይዘው የሚቆሙ ልጆች ስላሉ እሱም የሚያስኬድ አይመስለኝም። ልብስ አሁን እዚህ ቢሆን ያዋጣሉ፣ ቡና ያዋጣሉ። እቺ እንግዲህ ካፌ ነች፣ አነስተኛ ነች እንደምታዩት፣ ግን ብዙ ቦታ አልፈጀችም። እዚህ ዳገቱ ላይ ያለችው ያያችኋት ነው፣ መውጫ አላት። አሁን እግረ መንገዱ ደከም ያለው ሰው ገባ ብሎ እዚህ ሊጠጣ ይችላል። ሌሎች ንግዶችስ እንዴት ነው? እስኪ ልምድ ያላችሁ ገበያ ማስለመድ ይቻላል? ሰው እዚህ መጥቶ እንዲገዛ ምን ማድረግስ ይቻላል? ቦታ ወሳኝ ነው። ትንሽ ቦታ ነው የፈጀችው። የሻይ ቡና የሚል ሰው እንኳን ደከም ሲለው ሰው በዚህ በእግሩ የሚጓዝ አልፎ አልፎ ይኖራል። ገባ ብሎ ሻይ ቡና ከጀርባ ሰፈሮችም አሉ። እንግዲህ ከዛም ወጣ ብሎ እንደው ወሬ ያየው ብሎ እዚህ አስፓልት ዳር ላይ ቁጭ ማለት መቼም አደባባይ ላይ ወጣ ማለት እንወዳለን። እንደዛ ብለው ቡና ለመጠጣት የሚመርጡ ሊኖሩ ይችላሉ፣ አይታወቅም። ሼዶች እዚህ ጋርም አሉ። እንግዲህ እኒህ በጣም በርካታ ናቸው። አብዛኞቹ ስራ አልጀመሩም፣ እንደምታዩቸው ናቸው። ጨረታ ነው እንግዲህ፣ በጨረታ የሚያሸንፍ ሰው ነው የሚይዛቸው። እዚህ ጋር ግን አንድ ቦታ አንድ ላይ ስራ ጀምረዋል። ይሄ አሁን እንዳልኳቸው አበባ ነው። ቢያንስ ያስኬዳል እዚህ ለኤርፖርቱ አቅራቢያ ስለሆነ። ከታች የሚመጣ ሰው በተለይ በመኪና የሚያልፍም አቁሞ ገዝቶ ሊሄድ ይችላል። እንደዚህ አይነት ነገሮች ካልሆኑ ትንሽ የሚከብድ ይመስለኛል ለንግዱ። እቺ ፊት ለፊት የምታዩት እንትን ዛፍ ዛፍ ነች፣ ግራር ነች። አጭር ናት፣ ግን በረሃ አካባቢ የሚበቅሉ ጥላ ነው የምትሆነው። በደንብ እንደምታዩት ከተማ ውስጥ እንዲህ አይነት ዛፎች እንግዲህ ደስ ይላሉ። ጥላዋን አያችሁት? የቆየች መሆን አለባት። ሌሎቹ እዚህ ያሉት ናቸው፣ አዲሶቹ የምታዩቸው አዲሶች ናቸው፣ በመልመድ ላይ ያሉ ናቸው። ያኛው ግን የቆየ ዛፍ እንግዲህ ከጎሮ አካባቢ ይዘነው የመጣነው መንገድ ይሄ ገርጅ መገንጠያ ያለ እዚህ ጋር ወደ ገርጅ ወስዳ፣ በነገራችን ወደ ቀኝ ስንታጠፍ ፊት ለፊት ይታያችኋል። ቆይ መኪናዎች ዞር አሳያችኋለሁ። እሱ ወደ ገርጅ ታጥፋችሁ ትሄዳላችሁ። ስለዚህ ይሄን መንገድ ተመርጦ የሚመጣ ሰው ያው መኪናዋ የምትሄደው ወደ ቀኝ በኩል የሚታጠፉ መኪናዎች ይታያችኋል። እነሱን ተከትላችሁ ከሄዳችሁ በቀላሉ ገርጅ ትገባላችሁ ማለት ነው። እንግዲህ ወደ ኤርፖርት ብቻ ሳይሆን ወደ ገርጅም ከቱሉ ዲምቱ የሚመጣ ሰው ይሄን መንገድ ቢመርጠው ቀጥታ ገርጅ ይገባል ማለት ነው። እዚህ ውሃ እያጠጧቸው ነው።
ይሄ እንግዲህ ወደ ገርጂ የሚወስደው መንገድ ነው፣ ወደ ቀኝ የሚታጠፈው። እነዚህ መጸዳጃ ቤቶች ናቸው። የአየር መንገዱ እንግዲህ አውሮፕላኖች ይታያቸዋል፣ ቅርብ ናቸው፣ በዚህ በኩል ይታያሉ። ይሄ እንደዚህ አልነበረም። አስፓልቱ ቀጠን ያለች አስፓልት ነበረች። አሁን ግን ልክ እንደ ዋናው መስመር በደንብ የተሰራ ነው አሁን። እንግዲህ እዚህ ጋር ደግሞ አረፍ ብለን በነገራችን ላይ ነገ ቀጥለዋለሁ። ከዚህ ደግሞ ቦሌ ኤርፖርት ድረስ ያለው መንገድ ዙሪያ ገባው ምን ይመስላል የሚለውን እንቃኛለን። ለዛሬ ያዘጋጀውላችሁ እዚህ ጋር ይጠናቀቃል። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።